ከልቤ መነጨ የከበረ ሰላምታችን በያላችሁበት ይድረሳችሁ ውድ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ማክሰኞ የምሽት መረጃዎችን ከዚህ አስከትለን እናሰማለን። ዋና ዋናዎቹን በማስተዋወቅ እንጀምራለን። ኢትዮጵያ ለሁለተኛ ጊዜ በይፋዊ ደብዳቤ በተባበሩት መንግስታት ድርጅት ኤርትራ ላይ ወቀሳና ክስ ማቅረቧ ተሰምቷል። የኤርትራ መንግስት ህወሓትን ጨምሮ ሌሎች በክልሉ የሚንቀሳቀሱ ታጣቂዎችን በመደገፍ የኢትዮጵያ ሉዓላዊነት እየተዳፈረ መሆኑን በዚሁ ደብዳቤ ኢትዮጵያ ይታወቅልኝ ብላለች። ቀይ ባህርን ጨምሮ ሌሎች ጉዳዮችን በያዘው በዚሁ ደብዳቤ ራሴን ለመከላከል እገደዳለሁ የሚል ማስጠንቀቂያ ሰፍሯል። የአማራ ብሔራዊ ንቅናቄ አብን በዛሬው ዕለት ባወጣው መግለጫ ሻዕቢያና ህወሓት በአማራ ክልል ውጊያ እጃቸውን አስገብተዋል ሲል ከሷል። አብን ፋኖ ወደ ድርድር እንዲመጣም በዚሁ መግለጫ ጥሪ አቅርቧል። ግብጽ ከሰሞኑ በህዳሴው ግድብ ጉዳይ በጎርፍ የመጥለቅለቅ አደጋ ውስጥ ነኝ በማለት ተከታታይነት ያላቸው መግለጫዎች ስታወጣ ቆይታለች። ዛሬ ግን ከዚህ እጅግ ከተደራጀ የመረጃ ዘመቻ ጀርባ የነበረውን የመጋረጃ ጀርባ እውነታ ፍንትው አድርጋ ተናግራለች። የአገሪቱ የውጭ ጉዳይ ሚኒስትር ባደር አብደላቲ እውነታውን በሚገባ ገላልጠውታል። ዛሬ ፐልስ ኦፍ አፍሪካ የተሰኘ ሚዲያ በጠቅላይ ሚኒስትር አብይ ተመርቆ ስራ ጀምሯል። በምረቃ ስነ ስርዓቱ ላይ ጠቅላይ ሚኒስትር አብይ የፐልስ ኦፍ አፍሪካ ሚዲያ መቋቋም ጠንካራና ቱባውን የአፍሪካ ድምጽ በዓለም መድረክ የማሰማት መሰረት መሆኑን ገልጸዋል። የአፍሪካ አንደበት ለመሆን ስለመምጣቱ ስለተነገረለት ፒኦኤ ሚዲያ የምንላችኋለን። ርዕሰ ብሔር ታዬ አጽቀሥላሴ በትናንትናው ዕለት በሁለቱ ምክር ቤቶች መክፈቻ ንግግር ባደረጉበት ወቅት ከቀይ ባህርና አባይ ጋር በተያያዘ በንግግራቸው ውስጥ አካተው የተናገሩት ሐሳብ ትኩረት ስቧል። የቀይ ባህር ጉዳይ ይመለከተኛል ያለችው ኤርትራም በዛሬው ዕለት ምላሽ ሰጥታለች። የህወሓት ወታደራዊ አዛዥ ሁሉም የትግራይ ህዝብ ጄኔራል ነው ሲሉ ያስተላለፉት መልእክት እያነጋገረ ነው። ወታደራዊ አዛዡ ባህላዊ ጄኔራል በሚል ቀርቦብኛል ላሉት ወቀሳም በይፋ ምላሽ ሰጥተዋል። በጎረቤት ሀገር ሱዳን ከሀገሪቱ ጦር ጋር የሚፋለመው ፈጥኖ ደራሽ ኃይል አደገኛ የሆነ መሳሪያ እጁ ስለመግባቱ እየተነገረ ነው። በፈጥኖ ደራሽ ኃይላት እጅ ገብቷል የተባለው ከምድር ወደ አየር ጥቃት የሚሰነዝረው ቻይና ሰራሽ የሚሳኤል ስርዓት ነው። በዝርዝር መረጃችን እንመለከተዋለን። እስከ ፍጻሜው አብራችሁን ቆዩ። ለኤርትራና ህወሓት የተሰጠው ሁለተኛ ማስጠንቀቂያ የቀይ ባህር አቋም አይቀየርም። ኢትዮጵያ ለሁለተኛ ጊዜ በይፋዊ ደብዳቤ በተባበሩት መንግስታት ድርጅት ኤርትራ ላይ ክስ ማቅረቧ ተሰምቷል። የደብዳቤ ኤርትራን አስመልክቶ በሰኔ ወር ከተላከው ደብዳቤ በተጨማሪ ቀረበ ሲሆን የኤርትራ መንግስት ህወሓትን ጨምሮ ሌሎች በክልል የሚንቀሳቀሱ ታጣቂዎችን በመደገፍ የኢትዮጵያ ሉዓላዊነት እየተዳፈረ መሆኑን ኢትዮጵያ ይታወቅልኝ ብላለች። ባለፈው ዓመት ሰኔ 13 ቀን 2017 ዓ.ም ለተመድ በተጻፈው የመጀመሪያው የኢትዮጵያ ክስ ደብዳቤ የኤርትራ ተደጋጋሚ ትንኮሳዎችን የመፈጸምና የሉዓላዊነትና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ተካቶ ነበርም። በ2010 ዓ.ም የኢትዮጵያና ኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤው በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታች እንደነበር ያውሳል። ነገር ግን የሰሜን ኢትዮጵያውን ጦርነት ኢትዮጵያን ለማዳከም እንደድል ተመልክቶት የነበረው የኤርትራ መንግስት የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ሲል ያክላል። የውጭ ጉዳይ ሚኒስቴር በተጨማሪም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር ከሌሎች ታጣቂ ኃይላት ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለት እንደወነጀለ በደብዳቤው ሰፍሮ ነበርም። ከ3 ወራት በኋላ ኢትዮጵያ ለሁለተኛ ጊዜ በይፋዊ ደብዳቤ በተባበሩት መንግስታት ድርጅት ኤርትራ ላይ ክስ አቅርባለች። ደብዳቤው ባለፈው ሳምንት ሐሙስ ለተመድ መቅረቡን ሆርን ሪቪው በዘገባው አስታውሷል። ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ለተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬሽ በኤርትራ ላይ አቤቱታ የያዘ ደብዳቤ ለሁለተኛ ጊዜ ማስገባቷን የተሰማው። ይህ ደብዳቤ ኤርትራን አስመልክቶ በሰኔ ወር ከተላከው ደብዳቤ በተጨማሪ የቀረበ ሲሆን የኤርትራ መንግስት ህወሓትን ጨምሮ ሌሎች በክልል የሚንቀሳቀሱ ታጣቂዎችን በመደገፍ የኢትዮጵያ ሉዓላዊነት እየተዳፈረ መሆኑን ለሁለተኛ ጊዜ ያመላከተ ነው። ኢትዮጵያ ይህን በሉዓላዊነቷ ላይ የሚደረገውን እንቅስቃሴ ለማስቆም ህጋዊ፣ ሞራላዊና ተፈጥሯዊ መብቷን እንደምትጠቀም በደብዳቤው ላይ አስጠንቅቃለች። ይህ በዚህ እንዳለ የመጀመሪያውን የኢትዮጵያ የተመድ የክስ ደብዳቤ ተከትሎ ኤርትራ በሰጠችው ይፋዊ ምላሽ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናክሮ ከፍቶብኛል ማለቷ የሚታወስ ነው። የኢሳያስ አፈወርቂ አስተዳደር ኢትዮጵያ ግጭትን በምክንያት ለማላበስና ለመቀስቀስ የሐሰት ባንዲራ እያውለበለበች ነው የሚል ክስ አቅርቦ ነበርም። የኤርትራ መግለጫ ኢትዮጵያ መንግስት ኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ሲል ክሱን አሰምቶ የዲፕሎማሲ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ ለበርካታ የሀገርና የመንግስት መሪዎች ደብዳቤዎች መላካቸውን ያመላክተ ነው።
ሁለተኛውን ደብዳቤ በተመለከተ እስካሁን በኤርትራ በኩል የተባለ ነገር የለም። በሌላ በኩል የመጀመሪያውንም ሆነ ለሁለተኛ ጊዜ መጻፉ የተነገረለትን ኤርትራን የተመለከተውንና ለተመድ የገባውን የክስ ደብዳቤ በተመለከተ የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ ስለ መጻፉም ሆነ ስለ ደብዳቤው ይዘት በይፋ አልገለጸም። ኤርትራና ህወሓት በፋኖ ውጊያ ክስ። የአማራ ብሔራዊ ንቅናቄ አብን በዛሬው ዕለት ባወጣው መግለጫ ሻዕቢያና ህወሓት በአማራ ክልል ውጊያ እጃቸውን አስገብተዋል ሲል ወቅሷል። አብን ፋኖ ወደ ድርድር እንዲመጣ በዚሁ መግለጫው ጥሪ አቅርቧል። የአማራን ህዝብ ለማጥፋትና ለማደናቀፍ አቅደው የሚንቀሳቀሱ ቡድኖች የትጥቅ እንቅስቃሴውን መልካም አጋጣሚ በማድረግ ቀጥተኛ ባልሆነ መንገድ እየተሳተፉ ነው። ዋናዎቹም ሻዕቢያና ህወሓት ሲሆኑ ህዝባችን የእነዚህን ጠላቶች የትብብር ድር መስሪያ ሆኗል። ይህም ህዝቡን ለከፋ የደህንነት ስጋት፣ ለኢኮኖሚ ድቀት አልፎም ለህልውና አደጋ አጋልጧል ብሏል። አሁን በአማራ ህዝብ እየተካሄደ ያለው የትጥቅ እንቅስቃሴ የህዝቡን መሰረታዊ ጥያቄዎች የማያሳካ ይልቁንም የሻዕቢያና የወያኔ ጽምዶነት እንዲሰምር ለታሪካዊ ጠላቶች በር የከፈተ ነው ብሎታል። ስለዚህ መፍትሄው በቡድን ወገንተኝነት ያልተሸፈነ በእውነት ላይ የተመሰረተና የህዝባችን ነባራዊ ሁናቴ መሰረት ያደረገ ችግሩን የሚመጥን መሆን ይኖርበታል ብለን እናምናለን ይላል መግለጫው። የአማራን ህዝብ አንድነት በማዳከምና ትግሉን ማዕከል አልባ በማድረግ የፖለቲካ ግቦችን ከስልታዊ መንገድ የማውጣት የጠላት ኃይላት ዓላማ ከሞላ ጎደል ተሳክቷል ያለው አብን በአሁኑ ሰዓት የአማራ ፖለቲካ ወዳጅና ጠላት የማይለይበት የህዝብ ድምጽ የታፈነበትና የሰው ህይወት ለሸፍጠኞች ግብዓት የተደረገበት ነው ብሎታል። አብን ፋኖ ወደ ድርድር እንዲመጣ በዚሁ መግለጫው ጥሪ አቅርቧል። በልዩ ልዩ ምክንያቶች እንዲሁም የህዝባችን መሰረታዊ ጥያቄዎችን ለማስመለስ በሚል ወደ ትጥቅ ትግል የገባቸው ወንድምና እህቶቻችን የአሁኑ የትጥቅ እንቅስቃሴ ህዝባችን በእጅጉ የጎዳ ለታሪካዊ ጠላቶች ጥቃት በር እንደሚከፍት በመገንዘብ አሁን ባለው አደገኛ ሁናቴ መቆየት የህዝቡን ክብር እንደማይመጥን በመገንዘብ ወደ ድርድርና ወደ ሰላማዊ ፖለቲካ መድረክ በመምጣት ለአማራ ህዝብ ታሪካዊ ውለታ ዋሉለት ሲል መግለጫው ይጠይቃል። አብን ለአማራ ህዝብ ባቀረበው ጥሪ በስሙ የሚደረግ የፖለቲካ ንግድና የባንዳነት ተግባር በቃኝ ብሎ ዘላቂ ጥቅሞቹን ማስከበር አለበት ብሏል። በጥቂት ልጆቹ የባንዳነት ተግባር ታሪኩንና ህልውናውን ሊያጠፋ ለሚችል እንቅስቃሴ መተባበር የለበትም። በመሰረታዊ ጥያቄዎቹ ላይ ትኩረት ካደረጉ ሐቀኛ የትግል እንቅስቃሴዎች ጎን ጸንቶ መቆም ይገባዋል ይላል። አብን ለአማራ ክልላዊ መንግስት ባስተላለፈው መልእክቱ ምንም እንኳን ከቅርብ ጊዜያት ወዲህ ህዝቡን ለሰላምና ለልማት ለማነሳሳት የተደረጉ ጥረቶች የሚደነቁ ቢሆኑም የክልሉ በየደረጃው ያለው አመራርና የፌደራል መንግስት አመራሮች ኃላፊነታቸውን በአግባቡ አልተወጡም። ግጭቱም ሊቀለበስና ዘላቂ ሰላም ሊሰፍን አልቻለም ብሏል። በተለይም በክልል ውስጥ ከወያኔያዊ አስተሳሰብ ነጻ ያልወጡና የጎጥ ፖለቲካ ሰለባ የሆኑ አካላት ለችግሩ መባባስ ምክንያት ናቸው ብሏል። በመሆኑም የክልሉ መንግስት በውስጥ ያሉትን ሁለት ረገጥ አካላት ለይቶ በህግ ተጠያቂ ሊያደርግ ይገባዋል ሲል አብን አሳስቧል። የፌደራሉ መንግስት የህዝብን ሰላምና ደህንነት የማስጠበቅ ብሔራዊ ኃላፊነት አለበት። ስለሆነም ከ2 ዓመታት በላይ በህዝባችን ላይ የደረሰ ያለው መከራ ለመቀልበስ የሚያስችሉ ህጋዊና ፖለቲካዊ መፍትሄዎችን በአፋጣኝ እንዲሰጥ ጥሪ እናስተላልፋለን ብሏል። የአማራ ብሔራዊ ንቅናቄ አብን በዛሬ መግለጫው። በመጨረሻም ግብጽ በግድቡ ጉዳይ እውነታውን ተናገረች። ግብጽ ከሰሞኑ በህዳሴው ግድብ ጉዳይ በጎርፍ የመጥለቅለቅ አደጋ ውስጥ ነኝ በማለት ተከታታይነት ያላቸው መረጃዎች ስታጋራ ቆይታለች። ከዚህ ባለፈም ሱዳን በጎርፍ መጥለቅለቅ አደጋ ውስጥ የገባችው በህዳሴ ግድብ ኃላፊነት ባልተሞላበት የግድ የለሽ የውሃ አለቃቀቅ ምክንያት ነው በማለት ኢትዮጵያን ወቅሳለች። የመረጃው ምንጭ የነበረው የሀገሪቱ የውሃና መስኖ ሚኒስቴር ነው። አሁን ነገሩ ሲታይ ከዚሁ ሲለቀቅ ከነበረው የተደራጀ መረጃ ጀርባ እንደ እውነታ ያለ መሆኑን የግብጽ የውጭ ጉዳይ ሚኒስቴር በዛሬው ዕለት ባጋራው መረጃ መላክቷል። በአገሪቱ የውሃና መስኖ ሚኒስቴር ይፋ የሆነው መረጃ በህዳሴው ግድብ ጎርፍ ልንጥለቅለቅ ነው መረጃን ተከትሎ የግብጽ ምሁራንና ብዙሃን መገናኛዎች መረጃውን ተቀባብለውታል። ግብጽ ይህን ትበል እንጂ እስካሁን ምንም አይነት ጉዳት አልደረሰባትም። ሱዳን በአንጻሩ ሁልጊዜ በየዓመቱ እንደሚከሰተው ከፍ ያለ የጎርፍ መጥለቅለቅ አጋጥሟታል። እንደውም የህዳሴ ግድብ ባይኖር ኖሮ የግብጽ የጎርፍ አደጋ ከዚህም የከፋ ሊሆን ይችል ነበር ተብሏል። የሱዳን የውሃ ጉዳይ ምሁራን በሱዳን የተከሰተው የጎርፍ መጥለቅለቅ ከአየር ንብረት ለውጥ ጋር የተያዘ እንጂ ከህዳሴው ግድብ የውሃ አለቃቀቅ ጋር የሚያገናኘው ነገር የለም ብለዋል። በዛሬው ዕለት ይህን አስመልክቶ መረጃ የሰጡት የግብጽ የውጭ ጉዳይ ሚኒስትር ባደር አብደላቲ ከሰሞኑ የመንግስታቸው ጩኸት ጀርባ የነበረውን የሴራ እውነታ ቁልጭ አድርገው አሳይተዋል። የውጭ ጉዳይ ሚኒስትሩ የጎርፍ መጥለቅለቅ ስላሉት ጉዳይ ከዘረዘሩ በኋላ ቀጠል አድርገው ይህ የሚያሳየው በናይል ወይንም በአባይ ወንዝ ላይ ማናቸውም ፕሮጀክት ሲገነባ የወንዙ ተፋሰስ የሆኑት ሶስቱ ሀገራት ማለትም ኢትዮጵያ፣ ግብጽና ሱዳን ስለ ፕሮጀክቱ አስቀድመው አንዱ ለሌላው ማሳወቅ፣ የጋራ ትብብር እንዲኖር ማድረግ የሚገባ ነው ብለዋል። ይህም የቀደመ የግብጽ አቋም ትክክል እንደነበር የሰሞኑ ሁኔታ አሳይተዋል በማለት ሐሳባቸውን አጠናክረዋል። ከግብጽ የሰሞኑ ግርግር ጀርባ የነበረውም እውነታ የተገለጠው እዚሁ ጋር ነው። ወሳኙ ነጥብ ግድቡ ሲገነባ መመካከር ነበረብን። አሁንም ቢሆን በግድቡ ውሃ አለቃቀቅ ዙሪያ አስገቡን፣ አብረን
አብረን እንዘዝበት ነው የካይሮ አቋም። የውጭ ጉዳይ ሚኒስትሩ ይህንን ይበሉ እንጂ ሀገራቸው ግብጽ በአባይ ወንዝ ላይ ግዙፉን የአስዋን ግድብ ስትገነባ ከሱዳንና ኢትዮጵያ ጋር መመካከር ይቅርና በጊዜው ስለ ኢትዮጵያም ያነሳችበት ምንም አይነት አጋጣሚ አልነበረም። ሱዳንም ብትሆን በአባይ ላይ የተለያዩ የኤሌክትሪክና የመስኖ ግድቦችን ስትገነባ ኢትዮጵያን አላማከረችም። ይህ በሆነበት ሁናቴ ግብጽ አባይ ላይ ማናቸውም ግድብ ሲገነባ ቀድመን እንመካከርበት፣ አሁን የተከሰተው የጎርፍ ስጋትም የመጣው ቀድሞ ካለመነጋገር ነው እያለች ትገኛለች። ግብጽ ከህዳሴው ግድብ ጋር በተያያዘ ከኢትዮጵያ ጋር ከ10 ዓመታት በላይ ድርድር ስታካሄድ አንዱም ከኢትዮጵያ ጋር ያልተግባባችበት የድርድር ነጥብ በግድቡ የውሃ አለቃቀቅ ላይ እኔም ቁጥጥር ይኖረኝ፣ ኢትዮጵያ ማሳሪ ስምምነት ተፈርምልኝ የሚለው ነው። በኢትዮጵያ በኩል ይህ የከረረ የግብጽ አቋም ተቀባይነት ሳያገኝ ግድቡ ተጠናቋል። ኤርትራ ስለ አባይና ቀይ ባህር ብልጽግና በሁለቱ ውሃዎች ማለትም በቀይ ባህርና በአባይ ወንዝ አባዜ የመያዝ ጉዳይ በማናቸውም ሂሳብ ዛሬም ግራ አጋቢና እንግዳ ነገር ሆኖ እንደቀጠለ ይገኛል ስትል ኤርትራ ከሳለች። ከኢትዮጵያ ጋር በተያያዘ እየደጋገሙ የሀገራቸውን አቋም እያሳወቁ የሚገኙት የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል በትናንትናው ዕለት ፕሬዝዳንት ታዬ አጽቀሥላሴ በሕዝብ ተወካዮች ምክር ቤትና በፌዴሬሽን ምክር ቤት የጋራ የመክፈቻ ጉባኤ ላይ ባሰሙት ንግግር በባህር በር ዙሪያ ሰፋ ያለ ሐሳብ አጋርተዋል። ፕሬዝዳንት ታዬ በዚህ የትናንቱ የሁለቱ ምክር ቤቶች የጋራ ስብሰባ ላይ ባደረጉት ንግግር የኢትዮጵያ ዕጣ ፈንታና መጻኢ ዕድል ከቀይ ባህርና ከአባይ ጋር የተቆራኘ ነው ያሉ ሲሆን መንግስት ኢትዮጵያን የባህር በር ጥያቄ የዓለም አቀፍ መነጋገሪያ ማድረግ ችሏል ብለዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል ለመሆኑ ሁለቱን ውሃዎች ማለትም ቀይ ባህርና አባይን ምን ያገናኛቸዋል ሲሉ ጠይቀዋል። በመልክዓ ምድር አቀማመጥም ሆነ በሌላ ትስስር የሌላቸው የውሃ ክፍሎች መሆናቸውን በመግለጽ የፕሬዝዳንት ታዬ አጽቀሥላሴ ንግግር ሞግተዋል። የኤርትራው የማስታወቂያ ሚኒስትር የሁለቱን ውሃዎች ማመሳሰል የማይገናኝ ነገርን በማገናኘት ለሚያስቡት አንድ ነገር ስኬት ምክንያቶችን የመደርደር አካሄድ አይነት ነገር ነው፣ ይህንንም ከታሪክ መረዳት ይቻላል በሚል ምላሻቸውን ሰጥተዋል። የጀነራሉ አነጋጋሪ መልእክት። የህወሓት ወታደራዊ አዛዥ ሁሉም የትግራይ ህዝብ ጄኔራል ነው ሲሉ ተናግረዋል። ወታደራዊ አዛዡ ባህላዊ ጄኔራል በሚል ቀርቦብኛል ላሉት ወቀሳም ምላሽ ሰጥተዋል። በተለያዩ አወዛጋቢ ጉዳዮች ስማቸው በተደጋጋሚ የሚነሳው የህወሓት ከፍተኛ ወታደራዊ አዛዥ ጄኔራል ምግበይ ኃይለ በአዲስ አጀንዳ ብቅ ብለዋል። ጄኔራል ምግበይ የትግራይ ህዝብ ሁሉ ጄኔራል ነው ብለዋል። የጄኔራሉን መልእክት ተከትሎ በዛሬው ዕለት በማህበራዊ ትስስር ገጾች በኤአይ ወይንም በሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ የተቀባበሩ ምስሎች በስፋት የተጋሩ ሲሆን ይህም የጄኔራል ልብስ የለበሱና እስካሁን ሳላውቀው ጄኔራል ነበርኩ የሚል ይዘት ያላቸው የለበጣ መልእክቶችም እየተጋሩ ነው። ጄኔራል ምግበይ ኃይለ ከዚህ ቀደም በትግራይ ክልል ጊዜ አስተዳደር ከኃላፊነት ተነስተው የቆዩ ሲሆን ከፋኖ እንቅስቃሴ ጋር እንዲሁም ከህገወጥ የወርቅ ንግድ ጋር በተያያዘ ስማቸው የሚነሳ ነው። ከወራት በፊት የመከላከያ ሰራዊት ብርጋዴር ጄኔራል ምግበይ ኃይለን ለፋኖ ድጋፍ ይሰጣሉ የሚለውን ጨምሮ ሌሎችንም ወቀሳዎች አቅርቦባቸዋል። የትግራይ ኃይላት አመራር የሆኑትን ብርጋዴር ጄኔራል ምግበይ ኃይለን ግብረ አበሮቹ አደራጅነትና አይዞባይነት ዘመቻ አንድነት በሚል ስያሜ ፋኖ በተለያዩ ክልል የዞን ወረዳዎች ትንኮሳ ለመፈጸም ሞክሯል በሚል መከላከያ በወቅቱ መግለጫ አውጥቶ ነበር። መከላከያ ሰራዊት ባለፈው ዓመት መጋቢት ላይ ይፋ ላደረገው ለዚሁ የክስ መግለጫ የትግራይ ሰላምና ጸጥታ ቢሮ በምላሹ ጄኔራል ምግበይና ጓዶቹ በፕሪቶሪያው ስምምነት መሰረት በጥብቅ ዲሲፕሊን ተገዝተው ስራቸውን የሚፈጽሙ እንጂ ከዚህ ተቃራኒ በሆነ ምንም አይነት እንቅስቃሴ የሌሉና ያልነበሩ መሆኑ ሊታወቅ ይገባል ብሏል። ጄኔራሉ ከዚህ በፊት በጌታቸው ረዳ አስተዳደር በይፋዊ ደብዳቤ ከኃላፊነት መታገዳቸው የሚዘነጋ አይደለም። የትግራይ ክልል የቀድሞ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በህገወጥ የወርቅ ዝውውር ጄኔራል ምግበይ ላይ ክስ አቅርበው ነበር። ግንቦት 4 ቀን 2017 ዓ.ም በፋና ቴሌቪዥን ከጋዜጠኛ ሳሙኤል እንዳለ ጋር በነበረው ቆይታ አቶ ጌታቸው ረዳ በወርቅ ንግድ ላይ ተሰማርተዋል በሚል በስም ከጠቀሷቸው የጦር መኮንኖች መካከል ምግበይ ኃይለ አንደኛው ናቸው። ጄኔራል ምግበይ አቶ ጌታቸው ረዳ የትግራይ ክልል ጊዜ አስተዳደር ፕሬዝዳንትነታቸውን ከማስረከባቸው አንድ ወር ገደማ በፊት ከስራ ካገዷቸው 3 የጦር አዛዦች አንዱ ነበሩ። ጄኔራል ምግበይ ኃይለ በዚህ ሳምንት ዳግም የመነጋገሪያ ርዕስ ሆነው የተከሰቱ ሲሆን ይህም ከሰሞንኛው የህወሓት ጉባኤ ጋር የሚገናኝ ነው። በዚሁ ጉባኤ ላይ ባስተላለፉት መልእክት ባህላዊ ጄኔራል ነህ ይሉኛል፣ እንዲህ ቢሉኝ እኔም ደስተኛ ነኝ፣ ሁሉም የትግራይ ህዝብ ጄኔራል እንደሆነ ስላልተረዱት ነው ብለዋል። ይህን ሲናገሩ በአዳራሹ የነበረው ተሰብሳቢ ሞቅ ባለ ጭብጨባ አጅቧቸዋል። ጠቅላይ ሚኒስትር አብይ ያስመረቁት አህጉር አቀፍ የሚዲያ ተቋም በዛሬው ዕለት ፐልስ ኦፍ አፍሪካ የተሰኘ ግዙፍ ሚዲያ በጠቅላይ ሚኒስትር አብይ አህመድ ተመርቆ ስራ ጀምሯል። በምርቃቱ ላይ ጠቅላዩ የፐልስ ኦፍ አፍሪካ ሚዲያ መቋቋም ጠንካራና ቱባውን የአፍሪካ ድምጽ በዓለም መድረክ የማሰማት መሰረት ነው ብለዋል።
የሚዲያው መቋቋም በምዕራባውያንና በተቀረው ዓለም አፍሪካን ባሉታዊ ገጽታ የማቅረብ ስራን ለመመከትና የአህጉሩን ትርክት በራስ ለመቅረጽ ያለመ ነው ብለዋል። የሚዲያው ምስረታና ጥንስስ ሐሳብም የራሳቸው የጠቅላይ ሚኒስትር አብይ መሆኑ ዛሬ ስራ የጀመረው ሚዲያ ዘገባ ያሳያል። የአፍሪካ ገጽና ድምጽ የሚል መሪ ቃል ያለው ይህ የቴሌቪዥን ጣቢያ አፍሪካን በሚዲያ ፕላትፎርም ለመወከል እንደ አረቡ ዓለም አልጀዚራ የአፍሪካን መልከታና ድምጽ ለዓለም እንዲያስተጋባ ተፈልጎ የተመሰረተ ነው ተብሏል። ጠቅላይ ሚኒስትር አብይ እንደ ፈረንጆቹ አቆጣጠር በ2022 በአፍሪካ ህብረት 35ኛው ጉባኤ ላይ ያነሱት ሐሳብና አጀንዳን ተከትሎ የተመሰረተ የሚዲያ ተቋም ነው ተብሏል። በጊዜው ጠቅላዩ አፍሪካ የራሷን ድምጽ በራሷ የሚናገርላት አህጉራዊ ሚዲያ ያስፈልጋታል ብለው ነበርም። በጠቅላዩ ተነሳሽነት የተቋቋመውና የአፍሪካ የልብ ምት ፐልስ ኦፍ አፍሪካ የሚሰኘው ሚዲያ ዘመናዊ ስቱዲዮ አብሮ በዛሬው ዕለት ተመርቋል። የሚዲያ ተቋሙ ንብረትነቱ የኢትዮጵያ መንግስት ሲሆን አህጉራዊ ሆኖ በመቋቋሙ እነማን ድርሻ እንዳላቸው የታወቀ ነገር የለም። ላለፉት 9 ወራት በሙከራ ላይ እንደነበር የተነገረው ይኸው የሚዲያ ተቋም በምስረታው የዲፕሎማቲክ ሰዎች ሐሳባቸውን ሰጥተውበታል። በአዲስ አበባ የአሜሪካ አምባሳደር የቀድሞ የአፍሪካ ህብረት ሊቀመንበር ሙሳ ፋቂ ማህማት፣ የኢትዮጵያ ምክትል ጠቅላይ ሚኒስትር የጠቅላይ ሚኒስትር አብይ አማካሪዎች ሳይቀሩ በዛሬው የምስረታ መርሃ ግብር ላይ በጎ ሐሳብ ሰጥተዋል። ሙሳ ፋቂ ማህማት የአፍሪካ ቢቢሲ መነሻ ሲሉ የዛሬውን የፐልስ ኦፍ አፍሪካ የሚዲያ ተቋም ምስረታ በአድናቆት ገልጸውታል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።